የረፍቷን የትንሣኤዋን ክብር ሲናገሩ ያደሩ ሊቃውንት ቤተ ክርስቲያን ቅድሚያ ሊመሰገኑ ይገባልና ሀብተ ክህነት ቁመተ የማን አድሎ እንደዚሁ በሰላም አክርሞ ከዚህ ከተነሳ ሁከትና ከዚህ ከተነሳ ጦርነት ይሄን ጸሎት ተቀብሎ ይሄን ጸሎት ሰምቶ በሰላም ለመክረም ያብቃ። ድሮም አባቶቻችን ሊቃውንቱ በነበሩበት ክፉ ዘመን ሲመጣ ለቤተ ክርስቲያን ነው የሚናገሩ። ንግራ ለቤተ ክርስቲያን ነው ለቤተ ክርስቲያን እየተናገሩ ሀገራችን ጎጃም በጸሎት ተጠብቃ ብሎም ኢትዮጵያ በጸሎት ተጠብቃ በታላላቅ ሀገሮች ላይ ኢትዮጵያ ተወዳና ተከብራ የምትኖር ሀገር ናትና ሊቃውንት ቤተ ክርስቲያን ወእንዘ የአሲ እሴተ ሰናየ ዘአይን ይርየ ወእዝን ይሰምዕ ውስተ ልበ ሰብእ ዘይትሃለየ ይእሰየኒ ይእሲክሙ እግዚአብሔር ላስተዳለወ ለእለ ያፈቅርዎ ብሎ ለቀደሙት ቅዱሳን አባቶች የሰጠውን ቃል ለእኛም ልኮልን እግዚአብሔር አምላካችን ይህ የተወደደው ቃለ እግዚአብሔር ይህ የተከበረ ሀገራችን ጥንት ይህች ቤተ ክርስቲያን ስንት ሊቃውንት እንደነበሩባት ቢገለጽ አያሳፍርም። ታላላቅ አባቶች የነበሩባት ሀገር እነሱ የሚያገለግሉ ከበሮ የተያዘለት አቧራው በላያቸው ላይ ይበና ይተና ተግባር ማይሉት ዛሬ ቤተ ክርስቲያናችን እንደዚህ ሆና አጊጣ እንደዚህ ሆና ተውባ አገልግሉብኝ እያለች የሚያገለግላት ጥቂት ሆኗል። የተማሩት ጠፉ እንዳይባል አለ። ግን ቤተ ክርስቲያኒቷ ፈጽሞ ተግቶ የሚያገለግላትና ቅዱስ የሚልባት አነስተኛ ነው እና ወንድሞቻችን የተቀበልነው የተሸከምነው ቀንበር አብይ ትልቅ ቀንበር ነው። ሲከረክር የማይታይ ሲቆርጥ የማይታይ አደራ አለብን። ሄደን ዝም ብለን ጠምጥመን መምጣት አይደለም። ሄደንም መስቀሉን ተሸክመን መምጣት አይደለም። ወደ ቤተ ክርስቲያን እንገስግስ፣ ወደ ቤተ ክርስቲያን እንቅረብ። ትምህርቱ አርዮስም ተምሮት ነበረ፣ ንስጥሮስም ተምሮት ነበረ። በትሕትና ያሸነፈ ወእቀውም ይሆን በትሕትና ወበፍቅር በዛቲ ዕለት ቅድመ ዝንቱ ምስጢር ግዱ ወቅድመ ዝንቱ ማዕዶ ቁርባን ያለው አንድ የኔ ቢጤ ጎልዳፋ ቄስ ነው። ትሕትና ካለበት ብዙ ትምህርት አልፈለገም። ያን ሁሉ አሳምኖ መስከረም 21 አካባቢ ይመስለኛል የቀደሰ ግንቦት አንድ ቀን ነው። በልደቷ ነው የተቀደሰው። ሊቃውንቱ ከቅዳሴ የሚያስቸግር ማንን እናውጣለት እያሉ ሲዋጡ ሲዋርዱ የለመኗትን የማትነሳ የነገሯትን የማትረሳ እመቤታችን ልቦናውን በእሳተ መንፈስ ቅዱስ ብሩህ አድርጋ ጎሳ ልቤ ቃለ ሰናየ ወአነ አየድ ቅዳሴሃ ለማርያም ወይዜኒ ንሰብሖ እንዘንብ ስብሐት ለከ ስብሐት ለመንግሥትከ ስብሐት ዘምስለ ዕጣን ንጹሕ ነዐርግ ለከ እስከሚል ድረስ ህሊናው ወደ ጽርሐ አርያም ተመስጦ ያን ሁሉ ሊቃውንት አሳፍሮታል። በዚያም ብዙ ቅናት ተደርጎበታል። ይህ አንድ ተብታባ ቄስ የደረሰውን ማን ደረሰው ብለን ልንይዘው ነው ብለው በሀገራቸው ልማድ ብዙ ልማድ አለ። እንግዳ ድርሰት የተደረሰ እንደሆነ ከውሃ ይጥሉታል፣ ከእሳት ይጥሉታል። ይሄኛው ድርሰት ግን ሙት አስነስቷል። ይህ ያጎልዳፋው አባ ሕርያቆስ የደረሰው ድርሰት ነው። ለእኛም ተሰጥቶን ዛሬ እንድናገለግል ስልጣኑን ተሰጥቶናል። ቤተ ክርስቲያኑ ተውቦልናል። በዚህ ቤተ ክርስቲያን የሚያገለግል መጥፋት የለበትም። መምህራኖችን አሉ።
ቀሳውስትም አሉ። ከታች ያለን ልጆች መሬት ሽያ መሬት ግዙ አላቸው ሐዋርያት። ይህን ዓለም ዙረው ይህን ዓለም ሲያቀኑ በእግራቸው ጫማ አላደረጉም፣ የራሳቸውም ጥምጣም የለባቸውም ነበር። እኛ ግን ውበቱንም ጫማውንም ልብሱንም ሰጥቶናል። ቤተ ክርስቲያናችን ግን በጣም ቅድም እንኮ ደቀ መዝሙር ብርሃነ ዓለም ነው አበራ ቤተ ክርስቲያናችን ታማለች፣ አቤቱ ጊዜው ይቅር በላት። የእኛን ስንፍና በማየት ነው ይሄ የተነገረ እና ተግተን ለማገልገል ያብቃል። ምእመናኑ እንደምታዋቸው ገንዘባቸውን አሁን የጠንቋይና የአጉሪ ቀርቶበታል። ሄዶም የሚጠይቀው የለም። እዩት፣ ይህን የመሳሰለ የወርቅ ጥላ። እንዲህ ያለው ወንድም ደግሞ የጎጃምን ቤተ ክርስቲያን ሊቃውንት ወደ ውጭ ለማሳወቅ ቆማም ያለች በጎጃም ጸሎት ነው። ኢትዮጵያም ስትቀደስ የምትኖረው በጎጃም ጸሎት ነው እና ጠንክረን አገልግለን ሀገራችንን ለመጠበቅ ያብቃን። ሊቃውንተ ቤተ ክርስቲያን አደራችሁ ጸንተን እስከምናልፍ ስንቱ ሊቃውንት ሲያልፍ አይተናል። እኛም በተባረከ ቀን ለማለፍ እግዚአብሔር አምላካችን ይርዳን። እመቤታችን ታላምነን። እነዚህ ጠላም መባል ይዘው